ኢትዮጵያ ስል ቀድሞ ወደ አይምሯችሁ የሚመጣው ነገር ምንድነው? አንዳንዶቻችሁ አንዲት አፍሪካ ሀገር መሆኗ፣ ሌሎቻችሁ ምናልባት ጦርነትና አለመረጋጋት ታስባላችሁ። ዛሬ ግን የህንዱ ጠቅላይ ሚኒስትር የሚገኝ ኢትዮጵያ በመሆናቸው ሀገሪቱ ዜናችን ናት። ለምን ግን እዛ ተገኙ? መልካም፣ ይህንን ጉዳይ ስናብራራው ለዚህ ታላቅ ጥያቄ መልስ ይሆነናል። ለምን ግን እዛ ሄዱ? ጠቅላይ ሚኒስትር ሞዲ በሶስት ሀገራት ጉብኝት ለማድረግ እቅድ ነበራቸው። የመጀመሪያው ጆርዳን ነበር። ከዛ ቀጠሉና በፍጥነት ወደ ኢትዮጵያ ሄዱ። ያ ማለት እግራቸው ያረፈበት ሁለተኛ ሀገር ናት ማለት ነው። ይሄ ጉብኝት እንግዲህ ታሪካዊ ነው፣ በተጨማሪም ስልታዊ ነው። በሶስተኛ ደረጃ ደግሞ ከብሪክስ አንጻር የግሎባል ሳውዝን መጻኢ ዕድል የሚወስን ጉዞ ነው። በቅድሚያ እንዴት ታሪካዊ እንደሆነ ልንገራችሁ። የመጀመሪያው በኢትዮጵያ ታሪክ ነው። በአፍሪካ ቀንድ ላይ የምትገኝ ሀገር ናት። የባህር በር የሌላት ሀገር ናት። ዋና ከተማዋ አዲስ አበባ ትባላለች። ጠቅላይ ሚኒስትር ሞዲ ያረፉት እንግዲህ እዛ ነው እና የኢትዮጵያ ታሪክ በጣም አስገራሚ ነው። በምድር ላይ ካሉ ጥንታዊ ሀገሮች መካከል አንዷ ናት። በሳይንስ እንደተረጋገጠውም የሰው ልጅ በቅድሚያ የተገኘባት ሀገር ናት። ብቸኛ በቅኝ ያልተገዛች ሀገር በመሆኗ የአፍሪካ ነጻነት ምልክት እንድትሆን አድርጓታል። ኢትዮጵያ የአፍሪካ ህብረት ጽሕፈት ቤት መቀመጫ ናት። በዚህ ሳቢያም አዲስ አበባ የበርካታ ሀገራት ዲፕሎማቶች ከተማ ናት። እናም ኢትዮጵያ እንደ አውሮፓ አቆጣጠር በ24 የብሪክስ አባል የሆነችበት ዓመት ነው። ከብሪክስ አባላት ግንኙነት አንጻር ጠቅላይ ሚኒስትር ሞዲ ኢትዮጵያን መጎብኘታቸው የጋራ አጀንዳ ይሆናል። ከ15 ዓመታት ጊዜ ውስጥ የመጀመሪያው ጉብኝታቸው መሆን እኮ ነው። ጉዳያቸው ወደ 2026ም ይሻገራል። በ2026 ህንድ የብሪክስ ሊቀመንበርነት ቦታ ትይዛለች። ኢትዮጵያ ደግሞ የብሪክስ አዲስ አባል ሀገር አይደለች? በዚህ ሳቢያ ሁለቱ ሀገራት የጋራ አጀንዳ አላቸው ማለት ነው። ስለዚህ ይህ ጉብኝት የሁለቱ ሀገራት የጋራ ትብብር የታየበት ነው ማለት ነው። በዚህ ጉብኝት ላይ ጠቅላይ ሚኒስትር ሞዲ ለታላላቅ ሰዎች የሚሰጠውን የኢትዮጵያን ከፍተኛ ኒሻን ተሸልመዋል። ይህ ትልቅ ሰበር ዜና። ጠቅላይ ሚኒስትር ሞዲ ከዓለም ሀገራት ቀድመው የተሸለሙ መሪ መሆናቸው ነው። ጉብኝቱ የሁለቱን መሪዎች ግላዊ ግንኙነት በግልጽ ያሳየ ነው። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ራሳቸው መኪና እየነዱ ከኤርፖርት ጠቅላይ ሚኒስትር ሞዲን መቀበላቸውና በተመሳሳይ ሁኔታ ኤርፖርት መሸኘታቸው ይሄ ጥብቅ ግንኙነት የሚያሳይ ነው። በነገራችን ላይ በዲፕሎማሲ ቋንቋ ከጋዜጣዊ መግለጫ በላይ እንዲህ አይነቱ ግላዊ ሁኔታዎች ብዙ ይናገራሉ።